አሕመድ ኢብኑ ሚስኪን አንድ ወቅት ላይ የገንዘብ ችግር አጋጠማቸው። እንዲህ ይላሉ፣ በገጠመኝ የገንዘብ ችግር ምክንያት እጅግ ከፍተኛ ረሃብ አጋጠመኝ። ገንዘብ የማገኘበት አማራጭ አጣሁና ቤቴን ልሸጥ ወሰንኩ። የሚገዛኝ ሰው ስፈልግም ወደ ሱቅ ወጣሁ። ወደ ሱቅ ከሄድኩ በኋላ አንድ ሰው አገኛቸውና ለምን ወደ ሱቅ እንደወጡ ሲጠይቃቸው ያለውን ሁኔታ አጫወቱት። እሱም 2 ጣፋጭ ቂጣዎችን ሰጣቸውና ሂድና ለቤተሰቦች ይህንን መግብ አላቸው። እንዲህ ይላሉ፣ 2ቱን ቂጣዎች ተቀበልኩኝና አላህን እያመሰገንኩ ቤቴን የመሸጥ ሐሳቤን ቀይሬ መመለስ ጀመርኩኝ። መንገድ ላይ አንዲት የቲም ልጅ የያዘች የተራበች ሴት ተመለከትኩኝ። የያዘችው የቲም ልጅም በእጅ የያዝኳቸውን ቂጣዎች መመልከት ጀመረ። እናትየውም ለዚህ የቲም ስትል አላህን ፍራ፣ ምግብ ከቀመስን ቀናት ተቆጥረዋል አለችኝ። የያዝኩትን ቂጣዎች ሰጠኋት። ነገር ግን በአላህ እምላለሁ እነዚያ ቂጣዎች ከእርሶ በተሻለ ለእኔ ያስፈልጉኝ ነበር። መንገድን ቀጠልኩኝ። የነፍሴና የቤተሰቦቼ ጉዳይ እጅግ እያሳሰበኝ ነበር። በውስጤ ምን ላድርግ፣ ምን ይሻለኛል እላለሁ። በዚህ ሁኔታ ውስጥ ሳለው አንድ ሰው መጣና እዚህ ጋር ምን ትሰራለህ አለኝ። ገንዘብ ቸገረኝና ቤቴን ለመሸጥ ወስኜ ነበር፣ ነገር ግን የሚገዛኝ ሰው አጣሁ ስል መለስኩለት። እርሱም አላህ ገላግሎሃል እኮ ቤትህ የተከሰተውን አልሰማህም አለኝ። ምንድን ነው አልኩት። ከሩቅ ሀገር የመጣ አንድ ሰው ብዙ ገንዘብ ይዞልህ መጥቷል አለኝ። ይህ ሰው የአባትህ የንግድ ሸሪክ የነበረ ሲሆን በገጠመው አደጋ ምክንያት ከአባትህ ጋር ከተለያዩ በኋላ አላህ ከፍቶለት ትልቅ ባለሀብት አድርጎታል። አባትህ ከዚህ ሰው የንግዱን ድርሻ አልተቀበለውም ነበር። ስለዚህ ይህ ሰው ዘንድ የአባትህ ድርሻ አለ። ይህ ሰው በክፉም በደግም የማንለያይ አንድ ጓደኛ አለኝ ብሎ አባትን ፍለጋ ሲመጣ አባትህ እንደሞተ ልጁ ደግሞ በሕይወት እንዳለ ተነግሮት አንተን ፍለጋ ብዙ ገንዘብ ይዞ ወደዚህ ሀገር በመምጣት ቤትህ እየጠበቀህ ነው አለው። አሕመድ ኢብኑ ሚስኪን እንዲህ ይላሉ፣ እቤት ሲሄድ ብዙ እንስሳቶችንና ንብረቶችን አገኘው። በዚህ ንብረት አላህ ከፍተልኝ፣ ትልቅ ባለሀብት ሆንኩኝ። አንዳንዴ በአንድ ጊዜ 100 ዲናር ሰደቃ እስከ መስጠት ድረስ ደረስኩኝ። በነገራችን ላይ 1 ዲናር 4.25 ግራም ወርቅ ማለት ነው። ስለዚህ 100 ዲናር ማለት ግማሽ ኪሎ ወርቅ እንደማለት ነው። አሕመድ ይቀጥላሉ፣ አንድ ቀን ተኛው። በህልሜም እንዲህ ተመለከትኩ። ቅያማ የቆመ ይመስለኛል። ሁሉም ሰው በስሙ አላህ ፊት ሊቀርብ ይጠራል። ሁሉም ሰው ስሙ ሲጠራ ይንቀጠቀጣል፣ ፊቱም ይጠቁራል። የኔ ተራ ደረሰ። አሕመድ ኢብኑ ሚስኪን ጀባሩ ዘንድ ይቀርብ ዘንድ ይቆም ተባለ። ሄድኩኝ። ስራዬን መመዘን ጀመሩ። ሁሉም ስራዎችን ይመዝኗቸው ጀመር። ስራዎቼ ሚዛን ላይ በቀረበው ቁጥር ግን ድብቅ የሆነ ስሜት ስላለባቸው ሚዛን ሊደፉ አልቻሉም። ሁሉንም ስራዎቼ በምሰራቸው ሰዓት ድብቅ የሆነ ስሜት ተቀላቅሎባቸው ስለነበረ ወደ ጎን ተጣሉ። በዚህ ጊዜ የጥሩ ስራ ሚዛን አዘቀዘቀና የወንጀሌ መመዘኛ ደፋ። በዚህ ጊዜ ተጣሪው አሕመድ ኢብኑ ሚስኪን ጠፋ፣ ወደ እሳት ውሰዱት ሲል ተጣራ። ጠፊነቴን አረጋግጬ ባለሁበት በዚህ ሁኔታ ላይ ሌላ ተጣሪ በድጋሚ አሕመድ ኢብኑ ሚስኪንን አቁሙት፣ አንድ ያልተመዘነ ስራ ይቀረዋል ሲል ተናገረ። ከዚያ ለዛ የቲም እና ለእናቱ የሰጠሁት የሰደቃ አጅር እንዲመጣ ተደረገ። በውስጤ እንዲህ አልኩኝ፣ ይህንን ሁሉ ወንጀል ተሸክሜ ወደ እሳት ልገባ ለተዘጋጀሁት ሰውዬ እነዚህ 2 ቂጣዎች ምን ሊፈይዱኝ? መጥፋት አይቀርም አልኩኝ። 2ቱ ቂጣዎች ሚዛን ላይ ተደረጉ። ድብቅ ስሜት ሊገኝባቸው አልቻለም። በዚህም ምክንያት የጥሩ ሥራ መመዘኛ ሚዛን ደፋ። ተጣሪው አሕመድ ኢብኑ ሚስኪን ከሚድኑት ነው ሲል ተጠራ። የዛሬው ደርሳችን ባጭሩ ስሜትን ማሸነፍና ከአላህ ውጪ ያለን ሁሉ ራቅ የሚለው ቃል ይገልጸዋል።